አሁን ከንሳ አባቶቻችን ጋር ድራፍትና ቢራ ይዘን ነው የምንጠጣው። እሳቸው ግሪክን ምድር ከረገጡ በኋላ ችግር ተፈጥሯል። በታቦቱ ተባርኮ በመጠጥ መርከስ ቤተክርስቲያን ምዕመኖቿንም ህዝቦቿንም መጠበቅ ኃላፊነት አለባት። በበቆሎ ምክንያት የተገደለው አባት ሰላም ጤና ይስጥልኝ። ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በእስር ቤት ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁን መረጃዎች ይዤላችሁ መጥቻለሁ። ያስኩላችሁ መረጃዎች መካከል ብፁዕ አባታችን አዲስ ታሪክ ሰሩ። የትኛው አባት? ከ80 ጳጳሳት መካከል የትኛው ጳጳስ ታሪክ የሰሩትን አባታችን ይዤላችሁ መጥቻለሁ። ከዛም በማስከተል ደግሞ ከያስኩላችሁ መረጃዎች መካከል ቤተ መቅደሱ ተሰብሮ ምዕመናን ተደብድበው ተፈንክተው ደምተዋል። አቴንስ ወስዳችኋል። አያይዤ ደግሞ ማቀርብላችሁ ጉዳይ ይኖረኛል። ወደ ሳማ ሰንበት ወስዳችኋል። ካልሰከራችሁ ከዚህ ቦታ አትወጡም የተባሉ ምዕመናንን አመጣላችኋል። ሌላ አያይዤ የማመጣላችሁ ጉዳይ ደግሞ በቆሎን አበላሸብኝ ብሎ አባቱን የገደለውን ኢትዮጵያ ያመጣላችኋል። ሌሎች መረጃዎች አሉኝ። አያይዤ አራስ ያገባውን ጎረምሳ አመጣላችኋል። ከዛም ማስከትዬ አንድ መረጃ አቀርብላችኋል። እጸድቃለሁ ብላችሁ ኦርቶዶክሳውያን አታስቡ፣ አትመጻደቁ ያለውን አይነ ስውር ነው ይዤላችሁ መጣሁት። አርአያ መካሻ ነኝ። ፕሮግራሙን አዘጋጅቼ የማቀርብላችሁ ይህ የቃል ቀርን ሚዲያ ላይ ነው። መረጃውን ለብዙዎች ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያው መረጃ መጀመሪያ ስላሴ ህንፃ እንስራ ነው አይደል? እምላችሁ ነው ሁሉ ጊዜ ስላሴ ቤተክርስቲያን ህንፃ ቤተክርስቲያን በተደጋጋሚ ማስታወቂያ ያወጣል፣ ገቢ ማሰባሰብ ይከናወናል፣ ህንፃው ይገነባል። ኃጢአተኛ ይሁን ግን አልተወሰነለትም ህንፃው። ምክንያቱም ድንጋይ ነው የሚወሰነለትና የሚጸድቀው ሰው ነው። ሰው ልጅ እየረገፈ ደጀ ሰላም እየወደቀ እጁን እየዘረጋ እየለመነ ምጽዋት እየጠየቀ ከቤት ወድቆ መጠለያ አጥቶ ጎዳና እየወደቀ
ክርስቲያን ሳናቆም ህንፃ ለማቆም ገንዘብ የምናወጣ ብዙዎቻችን አለ። ብዙዎች ደግሞ ይህንን ጉዳይ ወደ ቢዝነስ ቀይረውታል። ገቢ በማሰባሰብ ዘዴ ብዙ ቤተክርስቲያኖች፣ ብዙ አስተዳደሮች ቤተክርስቲያናቸውን እያፈረሱ ጭራሽ እንደ አዲስ ይገነባሉ። ህንፃ ስላሴ ግን ወድቋል። ይሄ ከኋላ የማሳያችሁ ወንድማችን አያቱ አርፋበት ካለበት መኖሪያ ቤት ተባሮ ተገፍቶ ተጥሎ ጎዳና ወጥቶ ህፃን ልጁን ሆስፒታል እያሳከመ መጠለያ ለጥቂት ቀናት የሰጡትን ባለቤቱን ይዞ ገብቶ ኦርቶዶክሳዊ የሆነ ክርስቲያን የሆነ በስጋ ወደሙ የተጋባ ዛሬ ወድቆ በሰዎች ድጋፍና በጥቂት ሰዎች ድጋፍ ይችኛዋን ነገር እየሸጠ መተዳደር ጀምሯል። እኛ ደግሞ ይሄንን ልጅ ክርስቲያን እናድርገውላችሁ ነው ያመጣዋችሁ። በደንብ እናቆመው። ስጋ ወደሙ ለምን መቀበል አቆም ካልኩት፣ አረ አሁን መቆም አልቻልኩም ማለት ወንድም ይቅርታ አድርግልኝ፣ መቆም ያልቻልኩት በዚህ ችግር ስላለው ነው አለ እና ወንድማችንን ማቆም፣ ማገዝ፣ መደገፍ ህንፃ ስላሴን መስራት ነውና ህንፃ ስላሴ ላይ የመጀመሪያው ዘመቻዬን ነው ያመጣውላችሁ። ይሄ የመጀመሪያው ነው። ከጥቂት ጊዜያት በኋላ ደግሞ ሌላ አካል ይዤላችሁ እመጣለሁ። ሰው ነው አሁን የምናቆም፣ ሰው እንሰራለን። ያው ግንባታ ህንፃ ቤተክርስቲያን ያስፈልጋል አይደል? ለህንፃ ቤተክርስቲያን ደግሞ በቅርቡ ማመጣላችሁ ችን ቤተክርስቲያን ይዤላችሁ እመጣለሁ። ደቡብ ጎንደር ላይ ነው የምታገኙት። ይቺ ቤተክርስቲያን እንደምታዩት ቆርቆሮ ነው ከላዋ፣ ከውስጧ ምንም ነገር የላት፣ ምንም መንበር የላት፣ ንዋያተ ቅድሳት የላት፣ ታቦት ብቻ ነው ያለው። መድኃኔ ዓለም ታቦት ነው ያለው። አይጨንቅም? በምን እንደተቀመጠ ልንገራችሁ። በፌስታል ተደርጎ ሳጠራ ስር ነው የተቀመጠ። ታቦት የገባው በሀገር ስብከት ነው። ተባርኳል፣ ተቀድሷል። ልክ በተቀደሰ በሳምንቱ ጦርነት ተጀመረ። ለቅዳሴ ያመጡት መንበር፣ ለቅዳሴ ያመጡት ቁሳቁስ በሙሉ ንዋያተ ቅድሳት በሙሉ ከሌላ ቤተክርስቲያን ነበር። ደቡብ ጎንደር ላይ ነው የምታገኙት። ንፋስ መውጫ 250 ብር አወጣችሁ በባጃጅ ትሄዳላችሁ። የ3 ሰዓት የእግር መንገድ ገጠር ቆላ ውስጥ ትገባላችሁ። ይቺ ቤተክርስቲያን የእናንተን ድጋፍ ትፈልጋለች። ነገር ግን ላስተዋውቅ ነው ያመጣሁት። 46 ህፃናት እስካሁን ድረስ መረጃውን እስካልነገሩ ድረስ ማለት እስካሁን ድረስ ክርስትና አልተነሱም። 3 ዓመት አልፏቸዋል። 46 ህፃናት አሉ እዛችሁ ገጠር ቀበሌ ላይ። እኛ የመጀመሪያውን ነገር እነዛ ህፃናት ክርስትና እንዲነሱ ከተደረገ ቀጣዩን ንዋያተ ቅድሳት ማሟላት፣ ለካህናት ደሞዝ ማስገባት፣ ይሄንን በቋሚነት እንይዛለን ብለን በአርያም በቃለ ቀርን ሚዲያም ይሄን ፕሮጀክት ይዘናል። ስለዚህ መጀመሪያ ህንፃ ስላሴ እንሰራለን። ከዛ ህንፃ ቤተክርስቲያኗን ደግሞ ድጋፍ አድርገን ቤተክርስቲያኑ በየቋሚ የሚቀደስባት፣ የሚጸለይባት፣ ኪዳን የሚደርስባት፣ ቅዳሴ የሚቀደስባት፣ ምዕመኑ ስጋው ደግሞ የሚቀበልባት እናረጋለን። ይሄን ዘመቻ እንጀምራለን። የመጀመሪያው ፕሮጀክታችን ሰው ላይ ነው። ከዛ በኋላ ገጠር ያሉ ቤተክርስቲያናት ላይ እንጀምራለን። ይሄን የጀመርነው ወደ አባታችን ነው የምንሄደው። ታሪክ የሰሩት ብፁዕ አቡነ መልከጼዴቅ ናቸው። እስካሁን በሊቃነ ጳጳስ ደረጃ እንደሳቸው ታሪክ ሰርቶ ያኮራን አባት አይቻላል። እጅግ በጣም ነው የምናመሰግነው፣ እጅግ በጣም ነው የምንኮራው። ብፁዕ አቡነ መልከጼዴቅ በራሳቸው ቀድሰው ስጋ ወደሙ አቀብለው ታሪክ ነው የሰሩት። እንዲህ ህፃናቶች ብዙ ስጋ ወደሙ እንደሚቀበሉ ታውቃላችሁ አይደለም? በጣም ብዙዎቹም እናቶች ክትባት እንደሚወስዱ ቢጤ ከተማ ውስጥ ሰንበት ብትሄዱ ህፃናቶች እስከ 10 ዓመታቸው ድረስ እናትም አባትም አሰልፎ ስጋ ወደሙ ያስቀበላቸዋል። ለነሱ ግን ያልተፈቀደ ነው የሚመስለው። ክርስቲያን ካስቀደሰ ቅዳሴ የተዘጋጀው ስጋ ወደሙ ለመቀበል እና እሳቸው ታሪክ ሰሩ ምላችሁ ከ600 በላይ የሚሆኑ ምዕመናን በጉራጌ ሀገረ ስብከት በእዣ ወረዳ ቤተ ክህነት በጉዬ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ብፁዕ አቡነ መልከጼዴቅ ለ600 ምዕመናን ስጋ ወደሙ አቀብለዋል። ብፁዕነታቸው በመርሃ ግብሩ ላይ ሲያስተምሩ ምዕመናን እንዲህ ባለ ቁጥር ተገኝተው ለቅዱስ ቁርባን መብቃታቸውን የቤተ ክርስቲያኒቱ መንፈሳዊ ጥንካሬ የተተኪውን ትውልድ ቁርጠኝነት የሚያሳይ መሆኑን ገልጸዋል። አያችሁ፣ የምንጠብቀው ሪፖርት የሀገረ ስብከቱ ይሄን ያህል ገንዘብ ተሰበሰበ የሚለውን አይደለም። ምዕመናን ስጋ ወደሙ ተቀበሉ ይሄን ያህል ሲባል ይሄን ያህል አሕዛብ ወደ ክርስትና ተቀብለዋል፣ ስመ ክርስትና ያገኙ፣ ልጅነትን ተቀበሉ የሚልን ሪፖርት ነበር የምንጠብቀው። አሁን
እያገኘን ነው። ማህበረ ቅዱሳን ሚዲያ ነው የዘገበው። 600 ምዕመናንን ጳጳሱ አቆረቧቸው። እነኚህ ካህናት እነኚህ የቤተ ክርስቲያን አስተዳዳሪዎች የአቡነ ገብረ መንፈስ ቅዱስ አባቶች እንዴት የታደሉ ናቸው! እንዴት የተባረኩ ናቸው! ንስሐ አባቶች ሆነው ልጆቻቸውን ንስሐ አስገብተው ይሄ ሁሉ ምዕመናን እዩዋቸው፣ ተመልከቷቸው። አያችሁት? ግቢው በሙሉ ነጭ በነጭ ለብሷል። ያስቀናል እኮ። እንዴት አትቀኑ! እንዴት አትናፍቁ! እንዴት ከእግዚአብሔር ልጅነት ለመዋዋል በስጋ ወደሙ ለመታተም በንስሐ ለመመላለስ ኃጢአት ቢሰሩም ንስሐ ለመግባት ለመመላለስ ራስ እንዴት ማዘጋጀት ያቅታል? ክርስትና ማለት እኮ ይሄ ነው አይደል? እኔ አንድ ነገር ላሳያችሁ። ይሄ ዘመን ማለት ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 5 ጀምሮ ያሉትን ላንብብላችሁ። እኔ ክርስቶስ ነኝ እያሉ በስም የሚጣሉና ብዙዎችን ያስታሉ። ይሄ አሁን በዚህ ዘመን አለ። የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። በዛን ጊዜ ለመከራው አሳልፈው ይሰጧችኋል፣ ይገድሉማችኋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ይሄ ቃል አሁን በዚህ ጊዜ ያልሆነው የትኛው ነው? በስሜ ትገደላላችሁ። ኦርቶዶክሳውያን በመሆናቸው አንገታቸው ላይ ክር ስላሰሩ የ2 ዓመት ሕፃን የ75 ዓመት አዛውንት አልተገደሉም? ኢትዮጵያ ውስጥ በጅምላ ተቀብረዋል፣ በጋራ ነደዋል፣ በእሳት ተቃጥለዋል፣ ተዘቅዝቀው ተሰቅለዋል፣ ተገርፈዋል። ቤተክርስቲያን ተቃጥላለች፣ ካህናት ተደብድበዋል፣ ጳጳሶች ተወግዘዋል፣ ተሰድበዋል። ምዕመናን እርስ በርስ ዳርና ዳር ከዓለም ጫፍ ሆነን ተወጋግዘናል፣ ተሰዳድበናል፣ ተዘላልፈናል። ለአንዱ መሰናከል አንዳችን ሆነናል። እዣ ግን ይህን አታገኙ። እዣ ግን ምዕመኑ ስጋ ወደሙ ለመቀበል በጳጳሱ ለመባረክ ተሰልፈው ነጭ ለብሰው 600 ምዕመናን ሄደው ስጋ ወደሙ ተቀበሉ። እናትቀኑ። ይሄ እኮ ነው የሚያስቀናው። ታሪክ የሰሩት ጳጳስ ብፁዕ አቡነ መልከጼዴቅ ናቸው። ታሪክ ነው የሰሩት። እነዚህን የምነግራችሁ እስከ 10 ዓመት ያሉ ህፃናት ብቻ አይደሉም። ከአዛውንት፣ ከወጣት፣ ከሴት፣ ከወንድ፣ ከጎልማሳ ጨምሮ 600 ምዕመናን በአንድ ቤተክርስቲያን ተቀበሉ። ይሄ ነው ታሪክ። ይሄ ነው ድንቅ ስራ። በላሊበላ ዘመነ መንግስት በቅዱስ ላሊበላ ቅዳሴ ያስቀደሰ አንድም ምዕመን ስጋው ደግሞ የማይቀበል የለም። ሁሉም ስጋው ደግሞ ይቀበል ነበር። የስልጣኔ በር የዘመናዊነት በር መጣ ሲባል የዓለም ትምህርት ያዘውና ሁሉም ቀረና ስጋው ደግሞ የሚቀበል የለም። ንስሐ መመላለስ የለም። አሁን ከንስሐ አባቶቻችን ጋር ድራፍትና ቢራ ይዘን ነው የምንጠጣው። አሁንማ ግሮሴሪውን ቤተ ክህነት ውስጥ አስገብተናል። ቤተ መቅደስ ገብቷል። የገቢ ማሰባሰቢያ ሲምፖዚየም ምናምን ኮንሰርት አዘጋጀን እያላችሁ ቤተክርስቲያን ግቢ ውስጥ እናንተው ራሳችሁ ካህናቶቹ ራሳችሁ ምዕመኖቻችሁ ካልሰከሩላችሁ አትለቋቸው። ገንዘባቸውን ተፍተው እንደሄዱ ግሮሴሪው ናይት ክለቡን ቤተ መቅደስ አስገባችሁት። እዣ ግን ተነስተው የሰማይ ወንጌል ሰምተው መንፈሳዊ ማንነት ተቀብለው በብፁዕ አቡነ መልከጼዴቅ ታሪክ ሰሪነት በምዕመናኑ ተባራኪነት ተቀዳሽነት ተቀድሰው ተባርከው 600 ምዕመናን ስጋው ደግሞ ተቀበሉ። ይሄ ነው የመንፈሳዊ ዜና። ይሄ ነው መንፈሳዊ ታሪክ። እንትና ይሄን ያህል ብር ሰጠን፣ እንትና ይሄን ያህል ብር አስገቡ ተባረኩ የሚል አይደለም እግዚአብሔር የሚጠብቀው። እግዚአብሔር የሚጠብቀው እናንተም እኔም ስጋው ደግሞ እንድንቀበልለት። ሌላ ነገር ላሳያችሁ። ይሄን ከነገርኳችሁ አይቀር ወደ ሌላው ልውሰዳችሁ። ይሄን አሳይቻችሁ ዘማሪዎቹ፣ ሰንበት ተማሪዎቹ፣ ህፃናቱ፣ አዛውንቱ፣ ወጣቱ እንዲህ በሚያምር ሁኔታ ካየነው አሁን የነገርኳችሁን ማቴዎስ ወንጌል ምዕራፍ 24 ከቁጥር 5 ጀምሮ ያነበብኩትን ደግሞ ላሳያችሁ። የአርሲውን አትረሱትም አይደል? ደግሞ ውጭ ልውሰዳችሁ አቴንስ።
ይታያችኋል። የኪዳነ ምሕረት ቤተክርስቲያን ከውጭ የቆሙት ሊያስቀድሱ የመጡ ናቸው። ከውስጥ ቁጭ ብለው በር ተዘግቶ ተቆልፎ ያያቸዋል። ይሄን የምነግራችሁ የትላንት ወዲያ እሑድ ነው። ይሄ ጉዳይ እንዲህ እንደዋዛ የተጀመረ አይደለም። በ1989 ዓ.ም ብፁዕ አቡነ ኤልያስ የአሁኑ ሀገረ ስብከቱ ሊቀ ጳጳስ የግሪክና ስዊድን አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። የአሁኑ ሊቀ ጳጳስ ቤተክርስቲያኑ የመሰረታት እሳቸው ናቸው። የመሰረቷት ከካቶሊኮች ባዶ ህንፃ ግቢ ተውሰው ባርከው ቀድሰው ታቦት አስገብተው መንበር መስርተው ቤተክርስቲያን የመሰረቱት እሳቸው ናቸው። ከ12 ዓመት በፊት ግርግርና ጥል ተጀመረ። የተጀመረው እኚህ የምታዩቸው አባት እዛ ሄደው ነው። አባ ወልደ ሚካኤል ነው መሰለኝ የሚባሉ ስማቸው ካልረሳው፣ አሁንም አሉ። ስማቸውን በትክክል ልንገራችሁ ብዬ ነው። አባ ወልደ ሚካኤል ናቸው። አባ ወልደ ሚካኤል የኮምቦልቻ ቅድስት ድንግል ማርያም ቤተክርስቲያን አስተዳዳሪ ነበሩ። ከኮምቦልቻ ወደ ሰበታ የሴቶች ገዳም አስተዳዳሪ ሆነዋል። ኮምቦልቻ አንድ ታሪክ ልንገራችሁ። የሰንበት ተማሪዎች ይታሰሩ፣ የሰንበት ተማሪዎች ይደበደቡ፣ በጸጥታ አካላት ይታፈኑ ነበር። የሚቆምላቸው ግን አባት የለም። የሰበካ ጉባኤ በመበጥበጥ ይታወቃል። እሳቸው ያኔ አስተዳዳሪ ነበሩ። መጡ። እዚህ ሴቶች ሰበታ ገዳም ላይ ገቡና አስተዳዳሪ ሆኑ። እንደገቡ ሰበካ ጉባኤውን በጠበጡት። በነገራችን ላይ ምዕመኑ ጋር ምንም ችግር የለም። ሁሉ ምዕመን የሚጣላውም የሚፈነከተውም ጋር ችግር የለም። ችግር የለም እምላችሁ መሰረታዊ መነሻው ችግሩ እነሱ አይደሉም። ላሳያችሁ የፈለኩት እሱን እነዛኞቹም እነዚህኞቹም የሚናገሩት የተወሰነ እውነት አላቸው። እኔም ማየው ቤተክርስቲያን የሚሄደው ሰው ምን ሊያደርግ ነው? ሊያስቀድስ፣ ሊቀደስ፣ ሊባረክ፣ ንስሐ ሊገባ፣ ስጋ ወደሙ ሊቀበል አይደል? እኚህ አባ ወልደ ሚካኤል በብፁዕ አቡነ ማትያስ ደብዳቤ ፈቃድ ተሹመው በቦታው አስተዳዳሪ ተመድበው ሄዱ። ልክ በሄዱ ወቅት እዛ የነበረውን ሀገረ ስብከት በተኑት፣ ሰበካ ጉባኤውን በተኑት። ከዛን ችግር ተጀመረ። እሳቸው ግሪክን ምድር ከረገጡ በኋላ ችግር ተፈጥሯል። የእሳቸውን ችግር ለማስተካከል ሌላ ሁለተኛ አስተዳዳሪ ተመድቧል። እሳቸውም ሄደው ነበረ፣ ተመልሰው መጥተዋል። አሁን የኛ ጉዳይ እሱን ነገር በዝርዝር የሚነግሩን ሰዎች በውስጥ እየነገሩን ነው። እኛ እሱን በይፋ እነግራቸዋለን አምጥተን። በወቅቱ ለፖሊስ በርበሬ እየረጩ እየተደባደቡ የሚናገሩ ሰዎች እንደነበሩ በቪዲዮ ጭምር ደረሰ። ይሁት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ምን አለች? ቤተ ክርስቲያን ውስጥ ሆኖ አሻግረው ስድድብ። ይሄ እንግዲህ የተጀመረው እነንትና እንደዚህ ይጠላቸዋል፣ እነዚህ እንደዚህ ያደርጓቸዋል የሚልን መልእክት ምዕመኑ ጋር የሚደርሰው በአባቶች ነው። መነሻው ችግር እዛ ነው። በነገራችን ላይ የብዙ ቤተክርስቲያኖች ችግር መነሾቹ አስተዳዳሪዎቹ በግል ጥቅማቸው ወይ በግል ፍላጎታቸው የሚፈልጉትን ሰው እየዘወሩ ስለሚሄዱ ነው ሌላው ላይ ችግር የሚፈጥሩት። አሁን ሁሉም ምዕመን አስተዳዳሪ ሆኗል። አሁን ከምሰማቸው መረጃዎች አንፃር ሁሉም ምዕመን አስተዳዳሪ ሆኗል። አሁን ብጥብጡ እንደቀጠለ ነው። ትናንትናም ቀጥሏል። እኛ አንድ ነገር እንነግራቸዋለን። በአካል መጥተው ኢንተርቪው እንሰጣለን ያሉ ሰዎች አሉ። ኢንተርቪው እናቀርብላቸዋለን። ምክንያቱም እነሱን ኢንተርቪው ሰርተን መረጃ አቅርበን በዙም ሚቲንግ አድርገን እናቀርብላቸዋለን። እኛ እንትናም ጥፋተኛ አንላችሁ፣ ይሄኛውን በደለኛ አንላችሁ። እኛ የምንቆመው ሕገ ቤተ ክርስቲያን ተከበረ፣ ቀኖና ስርዓት ተጠበቀ፣ አባቶች ስርዓት ትእዛዝ ተፈጸመ ወይ ነው። አባ ወልደ ሚካኤል የሚባሉት አባት ለ9 ዓመት ታግደው ግን ቅዳሴ ቀድሳሉ። ከአቶ ቅዳሴ መቀበል አይቻልም አይደል? ይሄን አለመፈጸም ደግሞ አይ ሲኖዶስን አልቀበልም የሚልም ንግግር እንዳላቸው ሰምቻለሁ። መረጃውም ደርሶኛል። ነገር ግን እኛ አባት ምናልባት ያሉበት የራሳቸው ምክንያት ይሆናል። ነገር ግን ሕገ ቤተ ክርስቲያን የማይቀበልን አስተዳደር መቀበልም ትክክል አይደለም። አንዳንድ ጊዜ ራሳችን ቆመን ቤተ ክርስቲያን የምንሄደው ለምንድን ነው ብለን ማየት አለበት። ቅድም ነግራቸዋለሁ አይደል? መጽሐፍ ቅዱስን ማቴዎስ ወንጌል ምዕራፍ 24 ከቁጥር 5 ጀምሮ አንብቤላቸዋለሁ አይደል? ህዝብ በህዝብ ላይ ይነሳል፣ አንዳችን ለአንዳችን መሰከናከል እንሆናለን። መጽሐፍ ቅዱስ ላይም ሌላም ቦታ ስትገቡ ለአንዱ ሰው መሰናክል ከመሆን በአንገቱ ሰንሰለት አለት ታስሮበት ወደ ጥልቁ ቢወረወር ይሻላል ይለናል መጽሐፍ ቅዱስ። አያችሁ አይደል? እና አንዳችን ለአንዳችን መሰናክል እየሆነን ነውና ይሄንን እንግዲህ በጾሙ የገጠመን ነው። ቀጥሎ ደግሞ አሳያችኋል። የጾሙ አጋማሽ የሚታወቀው ሳማ ሰንበት ነው። ኢትዮጵያ ውስጥ ደግሞ ሳማ ሰንበት ካልሰከራችሁ አትለቀቁም የተባሉት ልጅን ምስክርነት ላምሰማችሁ። ካልሰከራችሁ አልለቃችሁም ተብለዋል። ይሄን ያሉት አባቶች ናቸው። ስሙት። ስለ እውነት ለመናገር እጅግ በጣም ተሰላችተናል። ከዚህ በላይ መጠበቅ በጣም ይደክማል እውነት ለመናገርና ለምንድን ነው ሳማ ሰንበት ሁሌ በመጣን ቁጥር መጠጥ ካላለቀ ወይም ሌሎች ነገሮች የንግድ ነገሮች ካላለቁ አትወጥም የምንባለው? ይሄው ታቦተ ሕጉ 5 ሰዓት የገባ እስካሁን ድረስ 11 ሰዓት ሆኗል። አትወጡም ተብለን ቆመናል። ይሄ ነገር ሊቆም ይገባል። በተለይ የሳማ ሰንበት አባቶች፣ መነኮሳቶች፣ የበላይ ጠባቂዎች ይሄን ነገር ልታስቡበት ይገባል። የሀገሬው ሰዎች ማለት ነው። በዚህ ልክ ምዕመናንን ማሰልቸት በጣም ያስጠላልና ልታስቡበት ይገባል። ከ20 በላይ ድንኳን ተደክኖ ቢራና መጠጥ ተዘርግቶ ፌሽታ እስኪ ሰው ታቦት አስገብቶ ፌሽታውን ካልገባ አይሸኝም። በታቦቱ ተባርኮ በመጠጥ መርከስ በመጠጡ በኋላ ወደ ዝሙት ይገባል። ተቀደሳችሁ፣ ተረገማችሁ፣ ተባረካችሁ፣ ተወቀሳችሁ። ምንድነው የተደረጋችሁት ምዕመኖች? አባቶችስ መቼም ሳማ ሰንበት ሰሜን ሸዋ ነው አይደል? የብፁዕ አቡነ ቀለሚንጦስ ሀገረ ስብከት ነው። መቼም ሰሜን ሸዋ ብዙ ነገር ይነሳባታል። ስውሯ ማርያም አለች፣ የቅቤ እምነት አለ። በነገራችን ላይ የቅቤ እምነት አትብሉት እንጂ ተቀቡት ተብላችሁ ይሸጥላችኋል። አሁን አልቆመም። ሰሜን ሸዋ ሀገረ ስብከት ስራ አስኪያጁ ወጥተው በአደባባይ አሁንም ምን ብለዋል? በቅቤ የሚባል እምነት የለም፣ ቅባት የሚባል ቅባ ቅዱስ የለም፣ በሶ የሚባል የለም ብለውናል። እና ቅቤም እምነትም በሶም ምናምኑም ይሸጥላችሁ አሁንም ማለት ነው። እና ቅቤ በጾም እየሸጡላችሁ መብላት አትችሉም፣ ግን ትቀቡታላችሁ። ምን ማለት ነው? አይገባም ማለት ነው። እና አሁንም ሀገረ ስብከቱ መግለጫ ያወጣል፣ እንትን ደብር ላይ ይሸጣል። እዚህም ሰሜን ሸዋ ላይ ሄደው ሳማ ሰንበት ላይ የመጠጥ መጋዘኖች የመጡ ቢራዎች ተሸጠው ህዝቡ ሰክሮ ካልዘሞተና ካልጨረሰ ብሩን ካልጨረሰ መንገድ ይከለከላል። ይኸው እኔ አይደለሁም የተናገሩት፣ በምስክር ነው የምነግራችሁ፣ በማስረጃም ጭምር። ከ20 በላይ ድንኳን ተደኩኖ መጠጥ እየተሸጠ እየተጨፈረ እየተደነሰ ውዝዋዜና ፌሽታዎች እየተደረገ ቤተክርስቲያን ታቦት ሊያከብሩ ነው ሄዱት ትሉናላችሁ። ቤተክርስቲያን ምዕመኖቿንም ህዝቦቿንም መጠበቅ ኃላፊነት አለባት። የነጋዴው ኪስ አይደለም የሚያስጨንቃት እንዴ?
ገንዘብ የሚያስገባ በምንም ያምጣው አዘሙቶም አስጨፍሮም አስደንሶም ያምጣው የሀብታም ገንዘብ ነው እንጂ የምትፈልጉት የምዕመናኑን ነፍስ አትፈልጉትም እኮ። ምዕመኑ 5 ሰዓት ታቦት አስገብቶ ወደ ቤት መሄድ ሲገባው እስከ 11 ሰዓት ድረስ ካቆያችሁት ይበላል፣ ይጠጣል፣ ይጨፍራል፣ ይዘሙታል። ይሄን ነው የምትፈልጉት እናንተ። እኔ አይደለም የተናገርኩት፣ ምዕመኑ ተናገረው። እግዚአብሔር ይቅር ይበላችሁ። አባቱን ለበቆሎ ስለገደለው ወጣት ነው ማሳያችሁ። አብድር ዛራቅ አባተማ የሚባል ተወልዶ ያደገው በጅማ ነው። ቀርሳ ወረዳ ቶሌ ቀበሌ ነው። ከቤተሰቦቹ ተለይቶ ትዳር የመሰረተና ገና በወጣትነት እድሜው ሲሆን ራሱን ችሎ ቤተሰቡን ማስተዳደር ጀምሯል። ከአባቱ መሬት ላይ መሬት በየዓመቱ የተኮናተረ በቆሎ ይዘራል በየዓመቱ። በዘንድሮ ዓመት ለአባቱ ዘርቶ የነበረውን መንገድ ሄደሱ አባትየው እየተንከባከቡለት ብል ይወጣል፣ ተባይ ይወጣበታል። ለተባይ የሚሆን አረም ብለው እሱ የሚጠቀመውን አረም አይነት ገዝተው አረሙን ጸረ አረም መድኃኒት ይረጩታል። ሲረጩት መጠን አያውቁም፣ ረጩት። ሙሉ በቆሎ ከሰመ። ልጅ ሲመጣ በቆሎውን አጣው። ምን አረገ? ምን አድርገው ነው እንደዚህ ሆንከው አባቴ አለ። አንተ የምትረጨውን መድኃኒት ገዝቼ ረጨው ሲል ምን ታውቅና አንተ የማይገባህ ብሎ አባቱን በያዘው ብረት አናታቸውን ፈልጦ ጎናቸውን በጩቤ ወቅቶ ገደላቸው። ለበቆሎ የሞተው አባት፣ በበቆሎ ምክንያት የተገደለው አባት፣ ልጅ አዋቂ ሆኖ አባቱን ደደብ አድርጎ አባቱን አላዋቂ አድርጎ በብረት ፈልጦ በጩቤ ወቅቶ የገደላቸው አባት፣ በመሬት አለ መሬት ላይ በበቀለ እህል በተራ የበላችሁት ምግብ ሰውነታችሁ ላይ እስከ ምን ያህል ዓመት ይቆያል? ስንት ቀንስ ያድርላችኋል? ካካ ለሚሆን ምግብ የተገደለው አባት ናቸው። እኛ አባት እግዚአብሔር ይቅር ይበለው። ተገደለ፣ አባትየው ተገደለ፣ ልጁም ተፈረደበት። ልጁ ስንት ዓመት እንደተፈረደበት ልንገራችሁ። ወደ 24 ዓመት ፍርድ ቤቱ ነው እንግዲህ ያለው። ይሄን ልጅ ላሳያችሁ ነው። አራስ ያገባውን ጎረምሳ አሁን አንገቱን የተሸማቀቀው አፍሮ ነው። አራስ አገባው ብሎ አፍሮ ዳይፐር ሊቀይርላት ነው ያገባት። ፌሚኒስቶች፣ የሴት መብት ተሟጋቾች፣ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች የት ነው ያላችሁት? የአቃቤ ሕጎች፣ ፍትህ ሚኒስቴር፣ ሴቶችና ህፃናት ጉዳይ ሴቶችና ማህበራዊ ጉዳይ ሚኒስቴር፣ የወጣቶችና ስፖርት ጉዳይ ሚኒስቴር፣ የህግ አካላት፣ የፌደራል ፖሊስ፣ የክልል ፖሊሶች የት ነው ያላችሁት? አራስ ህፃን የሚያገቡ ጎረምሶች፣ ጎልማሶች በተገኙበት ሀገር እናንተ ተቀምጣችሁ መብት ይከበራል፣ ህግ እናስከብራለን ትሉን አላችሁ። አሳዩና። ይሄንንም ብቻውን እኮ አይደለም ያገባው። ድግስ ተደግሶ በሬ ታርዶ ዘመድ አዝማር ተጠርቶ ጎረቤት ተጠርቶ እኮ ነው። እችን ህፃን እችን ጸጉሯን ተኩሰው አሰማምረው ቅቤ ቀብተዋት ቫዝሊን ወልውለዋት መስቀል አድርገውላት እነሱ ተኩሰዋት ጸጉሯን የሀገር ባህል ልብስ አልብሰዋት የ6 ዓመት ህፃን አውጥተው ከ25 ዓመት ጎረምሳ ጋር ያጋቧታል። ተመልከቱት። እና እናንተ የሴት መብት ተሟጋች ናችሁ፣ እናንተ የሀገር ጠበቃ ናችሁ። ሚዲያ ሲያወጣላችሁ አይደለም ባህል ነው ትላላችሁ። በቤተ ክርስቲያንስ እንዲህ አይነት ጋብቻ ይፈቀዳል እንዴ? አይፈቀድም። የለም ሲጀምር የቤተ ክርስቲያን አይደለም። ቢሆን እንኳን እኮ ፈቃድ የለውም። ቢያደርጉት እዛ ያሉት ካህናት አጥፉ እንጂ ቤተ ክርስቲያን እንዲህ አይነት ስርዓት የላት። ያው የ6 ዓመት አራስ ህፃን አግባ የሚል ስርዓት የላት። አንገቱ ላይ ክራባት አስሮ ይሄ አርቲፊሻል አበባ ደረቱ ላይ ለጥፎ ኮት አልብሰውት ቆሞ አፍሮ አገባት። ጥሩምባ ነፍቶ ነው የተጋቡት። ከኋላ ጋቢ የለበሱ አባት ካህንም ቆመዋል። እና ቀጥሎ ወደፊት ትውልድ ይኖራል፣ እችን ልጅ ድንግል ካልሆነች አያገባትም የሚል ታሪክ ልትነግሩን። እውነት
ሴት በመደፈሯ፣ ሴት እንዲህ በመተሰቃይቷ፣ ሴት እንዲህ በመበደሏ አብራችሁ የማትቆሙ ከሆነ የህግ አካላት ቆመናል አትበሉ። አካባቢ ያላችሁ ነው የምናገረው። በተለይ ሞክሰው ይሄንን ልጅ ማህበራዊ ሚዲያ ላይ አይታችሁታል፣ ታውቁታላችሁ፣ መረጃው አላችሁ። ታዲያ ለህግ አካላት አታቀርቡ? የህግ አካላት በዚህ ጉዳይ ላይ ከሳሽ እስኪመጣ ነው የምትጠብቁት? የግድ ለአንድ ጉዳይ ከሳሽ መኖር አለበት? እውነት የፖለቲካ ጉዳይ ሲሆን ከሳሽ የለም አይደለም? እናንተ ነው የምትከሱት። የጸጥታ አካላትን ጉዳይ የተናገረ አካል ቢሆን ኖሮ እናንተ ራሳችሁ ነው የምትከሱት። ነገር ግን ህግና ፍትህ ይከበር፣ ርትዕ ይኑር ብሎ ለሚጠይቅ ህዝብ ግን እናንተ መልስ የላችሁ። አራስ እኮ ነው የሚጋባው፣ ዳይፐር ሊቀይርላት እኮ ነው የሚያገባት። አሁን እችን ልጅ ቢጎዳት፣ ይችን ልጅ ሌላ ነገር ቢያደርስ ያው ሚስቱ ነች ባሏ ነው የምትሉን አይደል? ደፍራት ትሉናላችሁ። አግብቶ ደፍራት ነው የምትሉን። ከዚህ በኋላ ይቅር ይበላችሁ። ለመጨረሻ ማቀርብላችሁ ይሄን ጉዳይ ነው። በአይነ ስውር ለምትመጻደቁ ኢትዮጵያውያን ገነት እንገባለን ለምትሉ ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ። ግን ይቅርታ ብዬ እውነቱን ነው የማወራው። አይነ ስውር ይዞ የሆነ ነገር ማሳየት ወይ መንገድ ማሻገር ጽድቅ ምናምን ብላችሁ የምታስቡ ሰዎች ተው። በቃ ጽድቅ ምናምን የሚባል ነገር የለም። ሁላችንም ኃጢአተኛ ነን ምድር ላይ ስንመጣ። በብዛት ግን አንተ ገባ ሰው የሚያስበው ምንድን ነው? አይነ ስውር የሆነ ፎቅ ላይ ሲወጣ ሲወርድ ስላሻገርከው ስለያዝከው በቃ የእድሜ ልክ ኃጢአቱ የሚሰራይለት የሚሻርለት ይመስለውና በቃ አይነ ስውር ሲያገኝ በቃ ገነት ገባ። ኧረ ቆቆ ያዙት አንድ ያሻጉት አይባልም። የምር በጣም ነው የሚያሳፍር። ይሄ ቅሌታምነት ነውር ነው። ብዙ አይን የሌላቸው ወይ ደግሞ አይነ ስውር የሆኑ ወንድሞችና እህቶቻችን በጣም የምናቃቸው በጣም ብዙዎቹን ነው የምነግራቸው። የልባቸው ብርሃን አይን ካላቸው ሰዎች የበለጠ ነው። የአእምሯቸው ስፋት በጣም ምጡቅ ነው። ብዙዎቹን የምናቀው ብዙዎቹን ነው ያልኩት፣ ይሄንን አላልኩ። ይሄኛው ወንድማችን ፖድካስት ላይ ለማሳቅ ብሎ በጎ ስራ ያጸድቀኛል ብሎ የተናገረ ሰው አለ እንዴ? የትኛው መጽሐፍ ቅዱስ ላይ ነበባችሁት? የትኛው ገር ላይ ያገኛችሁት? መልካም ስራ እና አታሻግሩኝ ከሆነ መብትህ ነው። አታሻግሩኝ፣ በእኔ አትጸድቁም፣ አይቻልም ብለህ በማናገር መብትህ ነው። ለራስህ ልጽደቅ ብሎ የሚያሻግር ኢትዮጵያዊ አይቻልም። ፍጹም ሰብአዊነትና ቅንነት፣ ቅን ሰዎችን ማጣጣል፣ ቅን ሰዎችን መሳደብ፣ ቅን ሰዎችን መዝለፍ፣ ያውም አንተው ተመሳሳይ ጉዳት ባለብህ ወንድም። መልካም ስራ የሚሰሩ ሰዎችን ማናናቅና ማጣጣል ምን እንደሚጠቅማችሁ ነው የማላውቀው፣ ምን እንደሚያተርፈ ነው የማላውቀው። ለአንተም አብራችሁ ለዘበታችሁና ለሳቃችሁ ፕሮግራም አዘጋጆችም ነው ያፈርኩት። እንዲህ አይነት ንግግር ለሚዲያም አይቀርብም፣ ነውርም ነው። ሰው መለመላውን ዩቲዩብ ላይ ወይ ቪዲዮ ላይ አይቀርብም። መለመላውን አሁን የጭንቅላቱም የውስጡ መለመላ ነው። ብልግና ነው፣ ጸያፍነት ነው። ሰዎች መልካም እንዳይሰሩ ማድረግ ምንድነው የሚያጸድቀው? ምንድነው መልካም የሚያሰኘው? አትመጻደቁብን፣ አታሻግሩኝ እያልካቸው ነው። ምናልባት አንተ ለምደው መሄጃና መውጫህን አንድ ቦታና አንድ ቦታ የምትመላለስ ትሆናለህ። ብዙዎች አውቃለሁ፣ ያለ መሪ የሚሄዱ ሰዎች ብዙዎች አውቃለሁ። ቦታውን ለምደው ታውቀው። ያንተ ግን በሚዲያ ቀርቦ ሌሎችን እንዲህ እንዳያደርጉና ሲያሻግሯቸው መልካም ነገር ሲያደርጉ ልትጸድቁ መስሏችሁ ከሆነ አልጸድቁም እያልካቸው የምትመጻደቅባቸው ከሆነ ባይሆን እየተሻገርክ ያለውና የምትመጻደቀው እንዳንተ አይነቱ ይቅር ይበልሽ። እንዲህ አይነት መልእክት ደግሞ ለምታሰራጩ ሰዎች፣ ይሄን መልእክት ደግሞ በሱ መንገድ ለተረዳችሁ ሰዎች፣ መልካም የሚሰሩላችሁን ሰዎች ደግሞ መልካም የሚሰሩትን ሰዎች ደግሞ አታሳጧቸው። ማንም ሰው ምንም የሚያደርገው በጎ ለማድረግ ሲል ነው፣ ለህሊናው እረፍቱ ሲል እንጂ እጸድቃለሁ፣ ገነት ገባለሁ፣ መንገድ አሻገርኩት፣ ገነት ገባው፣ ትውልድ በሙሉ አሻርኩ ብሎ አያውቅ እና አንደበት ስላለኝ ክፉ ንግግር መናገር አይጠበቅብኝ። ስለዚህ ክፉ ንግግር በመናገር መልካም የሚሰሩ ሰዎችን ማሳጣትም ነውር ነው። የዛሬው መልእክት ይህን ይመስላል። አርያ መካሻ ነበርኩ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል።
ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጠዋ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ